ወይም ምን ጎደለ ያሉ የመጡ 10 የሚወለውሉባቸው የለም። ምን ይጨመር ባለ ሰዓት ላይ ጠረጴዛ የሚወለውላል በየደቂቃው ምንም ጠብታ ሳይኖር ምንም ነገር ሳይኖር ማለት ነውና ያ ዝም ብሎ አይደለም የሚደረገው። በቃ ጥልቅ እንቅልፍ ውስጥ የሚሆንበትን ታይም እንግዲህ ከደብተራው ጋር ተነጋግሮ እዛ አካባቢ ላይ ምን አስደረገ የሚለውን እሱና ሰይጣን ደብተራው ናቸው የሚያውቁት። የሆቴል ቤት ነኝ ባለቤት ነኝ የሚለው ሰው ልጆች የሉትም ወይ? ቤተሰብ የለውም ወይ? ሴት ልጆች የሉትም ወይ? ሰራተኛ እነዚህን 3 ነገሮች ለማድረግ የማይስማማ ከሆነ እዛ ቤት አይቀጠርም። ታዲያ አይቀጠራ ነው ያልኳት። የዛ ሆቴል ቤት ባለቤት ከደብተራ ወይም ደግሞ ቀኝ እጁ ከሆነ መተት ሰሪ ጋር ይገናኝና ያ መተት ሰሪ በነገራችን ላይ ወርሃዊ ተከፋይ ነው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ ወደ እናንተ የማቀርበው ታሪክ ነው፣ ከተመልካች የደረሰኝን ታሪክ ማለት ነው። እና በዚህ ታሪክ ምንድነው የምትማሩት? ሁሉንም እያልኩ አይደለም፣ ግን በአብዛኛዎቹ ሆቴሎች ውስጥ እየሆነ ያለውን ነገር ነው የምነግራችሁ። እና እንግዲህ አንዲት የፕሮግራም ተከታታይ የሆነች የሆቴል ቤት ውስጥ ትሰራ የነበረች የሆቴሉ ባለቤት የወንድም ልጅ እንግዲህ ዘመድ ነች ማለት ነው። ያጋራችኝን ታሪክ ነው የምነግራችሁና እንዴት እንደምነግራችሁ አላውቅም። እና እንዲህ አይነት ነገሮች በጣም እየተለመዱ ነው የመጡት። ከዛ ሆቴል ውስጥ አዲስ ተቀጣሪ ሆናችሁ ዌይተር ሆናችሁ ስትቀጠሩ ማሟላት ያለባችሁ ወይም ደግሞ መስማማት ያለባችሁ 3 ነገሮች አሉ። እነዛ 3 ነገሮችን የማትስማሙባቸው ከሆነ የዛ ሆቴል ቤት ሰራተኛ መሆን አትችሉም። አንደኛው የሚሰጣችሁ ፎጣ ላይ ያው ቢም እንደዚህ ማጽጃ የለም፣ እዛ ላይ አብሮ የሚረጭ ነገር አለ። የዛን ነገር ሚስጥር ይነገራችኋል፣ አምናችሁ መቀበል መቻል አለባችሁ። ያንን ለማድረግ አንድ። ሁለተኛው እዛ ሆቴል ውስጥ የምትሰራኝ የትኛውም ዌይተር ከስተመር እዛ ቤት ሊዝናና የመጣ ከስተመር እስከፈለጋት ድረስ ከዛ ከስተመር ጋር የመውጣት ግዴታ አለባት። ከባድ ሊሆን ይችላል፣ ለማመን የሚከብድ ሊሆን ይችላል። እኔ ለመጀመሪያ አላምንም ነው ያልኩት። አንድ ሰው ፍላጎት ከሌላው በስተቀር እንዴት ነው የሆቴል ቤት ባለቤት አስገድዶ ያንን የሚያደርገው ብዬ ተከራክሬ ያለው። ኤኒዌይ ታሪኩን እነግራችኋለሁ። ሶስተኛው ወርተራ ይወጣላችሁና ወርተራ ስል እንደ ቤቱ ሰራተኞች ቁጥር ማለት ነው። የእናንተ ተራ የደረሰ ዕለት አጠገባችሁ የሚገኝ ባላንጣ ማለት ነው ተፎካካሪ ሆቴል ላይ ሄዳችሁ የምትረጩት ነገር ይኖራል። ስለዚህ ሰራተኛ እነዚህን 3 ነገሮች ለማድረግ የማይስማማ ከሆነ እዛ ቤት አይቀጠርም። ታዲያ አይቀጠራ ነው ያልኳት። አይቀጠር። በተለይ 2ቱ እሺ ነው ገንዘብ አታሏቸው ምናምን ይባላል። 3ኛው ግን ሳይፈለግ ከማይፈልጉት ሰው ጋር መሄድ እንዴት እንደ ግዴታ ሊቆጠር ይችላል ነው ያልኳት። እዛ ቤት ደሞዛቸውን አያስታውሱትም ነው ያለችኝ። ቲፑን ነግረህ ከምችለው በላይ ነው። በጣም የተጋነነ የገንዘብ መጠን የነገረችኝ እና እኔ ለማመን በጣም ከባድ ስለሆነብኝ የገንዘቡን መጠን አልንገራችሁ። ግን ሴቶቹ በዛ ገንዘብ ስለሚማልሉ በቃ የተስማሙ ሴቶች ያንን ያደርጋሉ ነው ያለችኝ። እና ምን አይነት የርኩሰት ዘመን ላይ ደርሰናል እንድንልም የሚያስገድደን ይሄ ነው። እና እንግዲህ ቀጥታ ወደ ሃይላይቱን ብነግራችሁ፣ ቀጥታ ዝርዝር ታሪኩን ስነግራችሁ እች ልጅ እዛ ሆቴል ውስጥ እንግዲህ ያው ቅርበቷን ነግሬያችኋለሁ። እዛ ሆቴል ውስጥ መስራት ከጀመረችበት ጊዜ ጀምሮ የታዘበቻቸው ነገሮች አሉ። ነገር ግን ከአቅም በላይ ሆነው መጀመሪያ እንደዚያ ይሆናል ብላ አልገመተችም ነበረ። ግን ስራ ጀምራ የምታያቸው ነገሮች የቤቱን ፕሪንሲፕሎች ያው ባለቤቱም ነግሯታል። እና ይሄ ነገር ከአእምሮ በላይ ነው ስትለው ነው በቃ ምንም ማድረግ አይቻልም፣ ከፈለግሽ መልቀቅ ትችያለሽ ነው። ልጅቷ ደግሞ የዘመድን ብትሆን የቅርብ ዘመድን ብትሆን መኖር ትፈልጋለች። የሚከፈላት ክፍያ ቀላል ክፍያ አይደለም፣ ጥሩ ክፍያ ነው የሚከፈላት። ከሌሎቹ ሆቴሎች አንጻር ሲታይ የማይገናኝ ክፍያ ነው የሚከፈላት። ምናልባት እንግዲህ የቅርብ ሰው ስለሆነችም ሊሆን ይችላል። ካሸሪ ሆና ነው የምትሰራው እና ኦልሞስት 9 ወር ከሰራች በኋላ በዛ አይነት ሁኔታ መቀጠል አልፈለገችም። ለቃ ነው የወጣችው።
እና አሁን ሌላ ቦታ ላይ እሰራለሁ ነው ያለችኝ። እንግዲህ ያው የኔም ፕሮግራም የሌሎቹንም ፕሮግራም እንደምትከታተል ነግራኛለች። እና እንደዚህ አይነት ታሪኮችን ብዙ ጊዜ እንደምሰራ ስለምታውቅ ነው ደውላ እንዲህ አይነት ታሪክ አለ፣ ብዙ ጊዜ የምሰራቸውን ታሪኮች ይከታተላለሁ እና እኔ የምማቀውን ነገር የተመለከትኩትን ነገር ነግረህ ስትለኝ ደስ ይለኛል ነው ያልኳት። እና ብዙ ጊዜ እንደውም ቅርብ ጊዜ ያወጣሁትኝ የራሱ የሆነ መመሪያ አለ ለብዙዎች እላለሁ እና መታችሁ በአካል ፊታችሁን እያሳያችሁ ኢንተርቪው ማትደረገው ከሆነ አትደውሉልኝ ብዬ ነበርና እች ልጅ አስሬ የደወለች አላነሳስላት ቴክስት ነው ያደረገችልኝ እና እንዲህ ነው ዝርዝሩን ነገር ከነገረችኝ በኋላ እስኪ አንዳንድ ታሪኮች ደግሞ በጣም ከሌሎቹ የበለጠ ከፍ የሚሉባችሁ ታሪኮች አሉና ደወልኩላት። ስልክ አላነሳለኝም፣ ግን ቴክስት የላኩልህ ለዚህ ነው ምናምን አለች። ነገርኳት ያለውን ነገር፣ ምክንያቱም እንደዚህ በግንባር መጥቶ እስካልተነገረ ድረስ ምናምን የሚለውን ዝርዝሩ አንግባ እንዳለሰልቻችሁ። ዞሮ ዞሮ ግን የእሷ ታሪክ በጣም ስለገረመኝና ስለገዛኝ ነው ኖርማሊ ሰምቼ መልሼ ወደ እናንተ የማቀርበውና በዛ በ9 ወር ጊዜ ውስጥ የታዘበችውን ነው የነገረችኝ። እና እዛ ሆቴል ውስጥ ጣለችኝ። ገና ልጆች ሲቀጠሩ አዳዲስ ልጆች፣ በዛ ላይ ዝም ብሎ ማንም ሰው ስለፈለገ እዛ ሆቴልና ሬስቶራንት ውስጥ አይቀጠርም። ትልቅ ቤት ነው፣ ምግብ ቤት ነው፣ መጠጥ ቤት ነው፣ ስጋ ቤት ነው። አንዳንድ ሆቴሎች አይታችኋቸው ከሆነ ሁሉንም አይነት የምግብ አይነት ይሰራሉ። በጣም ትልቅ ቦታ ላይ ይዘው ጎን ላይ አንድ ቦታ አዘጋጅተው እዛ ስጋ መሸጫ ይሆናል። እዚጋ የተለያዩ የምግብ አይነቶች ይሸጣሉ። ትልልቅ ሆቴሎች አሉ እንደዛ ሁሉን ነገር ቀላቅለው የሚሰሩና እንደዚህ አይነት ሆቴል ነው። በጣም ብዙ ሰራተኞች አሉ። ብዙ ሰራተኞች ብቻ ሳይሆን በጣም ትልቅ ቤት ነው። ምድሩ ብቻ አይደለም፣ ምድሩና እንደገና ደግሞ ፎቅ ላይ ያለ በጣም ከስተመሮች አሉ። ጥቅጥቅ ያለ ቤት ነው። እንደ ስፋቱ አይደለም፣ ጠጠር መጣያ ቦታ የሚገኝበት ቤት አይደለም። እና እች ልጅ እንግዲህ የተገነዘበችው ነገር ምንድን ነው? ልጆች ይመጣሉ፣ ይነገራቸዋል። ቀጣሪው ያው ከባለቤቱ የወረደለትን ትዕዛዝ ነው ለእነዚህ ልጆች የሚያስተላልፈው። ልክ መጥተው ሊቀጠሩ ሲሉ ይነገራቸዋል ያለው ነገር። ከተስማሙ ይቀጥላሉ፣ ካልተስማሙ አይቀጥሉም። በአብዛኛው ግን የሚገርምህ ነገር ነው ያለችው። በአብዛኛው የተቀጠሩ ልጆች ለጓደኞቻቸው ያለው ነገር ስለሚነግሩ እዛ ቤት ያሉ ዌይተሮች ጓደኞች ናቸው በአብዛኛው እየመጡ የሚቀጠሩት እንጂ አዲስ ሰው ስለ ቤቱ ምንም የማያውቅ ሰው አይደለም የሚመጣው። ምክንያቱም እነዛ ልጆች በጣም በ1 ወሩ በ2 ወሩ በጣም ሲለወጡ በጣም ብዙ ነገሮችን ሲያደርጉ ይታያሉ በጓደኞቻቸው እና ያቻ ግፊቱ አለ እና ለጓደኞቻቸው የሚነግሩት በጣም የሚመች ቤት ነው፣ በጣም ቢዝነስ ያለው ቤት ነው ምናምን ተብሎ ነው የሚናገረው። እና ቢዝነስ ያለው ቤት ሲባል ግን ያው ብዙዎች የሚገምቱትም የሚያውቁትም ምንድነው በጣም ብዙ ከስተመር አለ፣ ጥሩ ቲፕ የሚሰጥ አቅም ያለው ሰው አለ ነው። ከዛ ጀርባ ያለውን ነገር ግን ብዙ ሰው አያውቅም። ይሄ በሚሰጥ ፎጣ ላይ ሄዶ ደመኛ ፊት ላይ ያንን ወልውሎ የተፈለገውን ሜሴጅ ማስተላለፍ ማለት ምንድን ነው? ሌሎች ሆቴሎችም ይሰራል። በነገራችን ላይ የዛ ሆቴል ቤት ባለቤት ከደብተራ ወይም ደግሞ ቀኝ እጁ ከሆነ መተት ሰሪ ጋር ይገናኝና ያ መተት ሰሪ በነገራችን ላይ ወርሃዊ ተከፋይ ነው። በጣም በሚገርም ሁኔታ ሌሎችም ጋር እንደዚያ ይሆናል ብዬ ነው የማስበው። የዚህም ቤት እውነት ስነግራቸው ልጅቷ የነገረችኝ ግን ያንን መተት የሚሰራው ሰውዬ በወር ይከፈሏል፣ ጥሩ ደሞዝ፣ በቃ ፔሮል ላይ ያለ ሰው ነው እንደ ሰራተኞቹ ማለት ነው። እና ይመጣል፣ ወር ላይ ደሞዙን ይዞ ይሄዳል። ግን በተለየ ሁኔታ ደግሞ ከባለቤቱ ጋር ቅርብ ነው፣ ሚስጥርም ስለሚተዋወቁ። ስለዚህ ያ ደብተራ የሚደግምበት ነገር ከቢሙ ጋር ይቀላቀልና ቢም ይሄ መስታወት መለያ ጠረጴዛ መለያ የለም፣ ከዛ ላይ የተነከረ ነው ጠረጴዛ የሚወለወለውና እዛ ጠረጴዛ ላይ ቁጭ ብለው ደንበኛ ምንም ነገር ሳይጎል ብዙ ጊዜ ያጋጥመናል። እንግዲህ እግዚአብሔር ይወቀው። በየደቂቃው የመጡ አንዳንድ ሆቴሎች አይታችሁ ከሆነ በየደቂቃው ይወለውሉባቸዋል። ግን አሁን ታዘው ምንም ነገር ሳታዙ ወይም ምን ጎደለ እያሉ የመጡ 10 የሚወለውሉባቸው የለም። አሁን አንዳንዶቹ ኖርማሊ መጥተው ምን ይጨመር ነው የሚሏቸው። አንዳንዱ ግን ምን ይጨመር ባለ ሰዓት ላይ ጠረጴዛ ይወለውላል በየደቂቃው ምንም ጠብታ ሳይኖር ምንም ነገር ሳይኖር ማለት ነውና ያ ዝም ብሎ አይደለም የሚደረገው። ከዛ በኋላ እዛ ጠረጴዛ ላይ ቁጭ ብሎ የበላ ከስተመር ሌላ ሆቴል አይታየውም። እየሮጠ ጠዋትም ማታም ራሱን በራሱ እስኪታዘብ ድረስ እዛ ሆቴል ነው የሚመላለሰው። አንደኛው እሱ ነው። ሁለተኛው እንደነገርኳቸው ነው። በጣም ተመርጠው የሚገቡ ልጆች ናቸው ያሉት፣ በጣም ቆንጆ ልጆች ናቸው። ስለዚህ እነዛ ልጆች ከስተመር ውስጥ ከፈለጋቸው ድረስ
ጥያቄውን ለማስተናገድ ይገደዳሉ። አሁን ይሄ ነው እኔ ለህሊናዬ በጣም የከበደኝ። እንዴት ሰውን ያህል ክቡር ፍጡር እንዴት ሊገደድ ይችላል? አንዳንዶቹ ፍላጎት ገንዘቡንም ስለሚፈልጉት ፈቅደውና ወደው ያንን ሊያደርጉት ይችላሉ። ነገር ግን እንደ ሆቴል ቤት ህግ ተወስዶ የመጣ ከስተመርን እንዳታሳጡ፣ የመጣ ከስተመርን እንዳታስከፉ ተብሎ በልጆች ላይ እንደዚህ አይነት ጫና መጫን እኔ አሁንም ከህሊናዬ በላይ ነው የሆነው። ከህሊናዬ በላይ ነገሩ ኢትዮጵያ ውስጥ በጣም የሚገራርሙ ከዚህ የባሱ ነገሮች ይፈጸማሉ እና በማመንና ባለማመን መካከል ሆኜ ነው የሰማኋት ልጅቷን። ሁለተኛው ይሄኛው ነው። ሶስተኛው እንደነገርኳችሁ ነው። ተራ ያወጣላችኋል። ከዛ በኋላ አጋጣሚ ሆነው ያ ሬስቶራንት፣ ምግብ ቤት፣ ስጋ ቤት ሁሉንም ቀላቅሎ የያዘ ቤት መደዳውን ተመሳሳይ ቤቶች አሉት። ነገር ግን እንደዚህኛው አይደለም ገበያው። ስለዚህ ሰው በማይኖርበት ሰዓት ላይ ልጆቹ በተለይ ደግሞ ከሰዓት የሚገቡት ልጆች የሚያድሩት እዛው ስለሆነ የሴት ቤት ስለተዘጋጀላቸው እርሊ ሌሊት ተነስታ ተረኛዋ በሚገርም ሁኔታ የተሰጣትን ነገር በትንሽ ሃይላንድ ይዛ እነዛ ተመሳሳይ ስራ የሚሰሩ ሆቴሎች፣ ሬስቶራንቶች በር ላይ የመርጨት ግዴታ አለባት። ነው እኔ የሆነ ቦታ ላይ ተጠራጥሬ እንደ እነዛ ሆቴሎችና ሬስቶራንቶች ዘበኛ የላቸውም ነበር ያልኳት። ምክንያቱም ዘበኛ ካለ እንትን ካለ እንዴት ሊሆን ይችላል? በጣም በሚገርም ሁኔታ ዘበኞች አሉ፣ ግን ያቺ ታይም ትታወቃለች። በዛች ታይም ግን ዘበኞቹ የሚተኙበት ሰዓት ነው የሚጫጫንበት። አንዳንድ ጊዜ ሌባ እየሰረቃቸው የሚተኙ ዘበኞች አጋጥሟቸው አያውቁም? ስለዚህ በጣም በጥንቃቄ ነው የሚደረገው። ግን በቃ ጥልቅ እንቅልፍ ውስጥ የሚሆኑበትን ታይም እንግዲህ ከደብተራው ጋር ተነጋግሮ እዛ አካባቢ ላይ ምን አስደረገ የሚለውን እሱና ሰይጣን ደብተራው ናቸው የሚያውቁት። ስለዚህ እነዛ ልጆች በጥንቃቄ ያ ታይም ይነገራቸዋል። እንግዲህ ደብተራው የመረጠው ሰዓት ነው፣ ወይ ደግሞ ደብተራው እዛ አካባቢ ላይ እንግዲህ እነዛ ሰዎች እንዲተኙ የሚያደርገው ነገር ሊኖር ይችላል። አሁን እዚህ ሀገር ላይ የማይሰራ ምን ነገር አለ? ላይ በዛ ሰዓት ሄዳሉ፣ ያንን ይረጫሉ። በምንም ተአምር የተሻለ ጥራት ያለበት የተሻለ ዋጋ ያለበት ቤትን ሰው ትቶ እዚህ ቤት ውስጥ ነው የሚሻማው። እና 9 ወር ሙሉ ስሰራ ከራሴ ጋር እየተሟገጥኩ ነው። ገንዘብ ያስፈልገኛል፣ መኖር አለብኝ። ስለዚህ እየተሟገጥኩ ነው ከራሴ ጋር። ነግሬሃለሁ፣ ይሄ ነገር ከእግዚአብሔር ጋር ያጣላም ወይ ስለው እሱ የኔ የቤት ስራ ነው። አንቺ ይሄ ነገር የማይስማማሽ ከሆነ ስራሽን ለቀሽ መሄድ ትችላለች ነው የተባለችው። እስከ 9 ወር እንደምንም ከራሷ ጋር እየተሟገተች ቆየች። ከ9 በኋላ ግን ማለት ልትቋቋመው አልቻለችም። ለቃለት ነው ሄደችው እና ስቲልም ቤቱ እንደዛ ነው ወይ የሚሰራው ብያት ነበረ። አዎ የቅርብ ዘመድ ነች ብያቸዋለሁ። ያላቸውን ግንኙነት ነግሬያቸዋለሁ። ስለዚህ እንደ ቤተሰብ ትሄዳለች ቤትም አልፎ አልፎ ረፍት በምትሆንበት ሰዓት ነው። አሁን ሌላ ቦታ ላይ ተቀጥራ ብትሰራ ረፍት በምትሆንበት ታይም ላይ ልጆቹን ሰላም ልትልም ትሄዳለች። የተለወጠ ነገር የለም። ስለዚህ በአብዛኛው ሆቴል የሚመገብ ሰው ያሳዝነኛል ነው ያለችኝ። ቃል በቃል ነው ያለችኝ። ይሄንን ያሳዝነኛል። የሚሆንበትን ነገር አያውቅም። ከጀርባ የሚፈጸምበትን ነገር አያውቅም። አሁን ሰው እዛ ቤት ውስጥ በቃ የሆነ ሙድ አለው፣ ቫይቡ ይመቻል ምናምን ብሎ ነው የሚመጣው። ግን ከቫይቡ ከሙዱ ጀርባ ምን እንደተደረገበት እዛ ቤት ውስጥ በስውር ገመድ እየተጎተተ እንዲመጣ የሚያስገድደውን ነገር አያውቅም። ይህንን ግን በግልጽ እነግርሃለሁ። አንደኛ። ሁለተኛ ምንም የማያውቁ በተለይ ደግሞ ችግር ያለባቸው መልከ መልካም ሴቶች ያሉበትን እሳት ያሉበትን የቁም ሲኦል ልነግርህ አልችልም። ያቺ ሴት ለምሳሌ እኔ ከፍላጎቴ ውጭ አልወጣም ብትል ስትል መብቷ ነው፣ ግን ቤቱን ለቃ እንድትወጣ ትገደዳለች ነው። ስለዚህ ለምን ለቀው አይወጡም ብያት ነበረ። ለቀው ይወጡ አሉ። ኦፍኮርስ በቃ ነው ራሳችንን የሚሸጠን አንኖርም። የፈለገ ነገር ጥሩ ገቢ ያለበት ቤት ቢሆን ጥሩ ገንዘብ የሚገኝበትን ቤት ጥሩ ቲፕ ያለበት ቤትም ቢሆንም በነገራችን ላይ ደሞዙም እንደሌላው ቤት አይደለም፣ የተሻለ ቤት ነው። የአብዛኛዎቹን ቤቶች ዋጋ ሰምታችሁ ከሆነ እኔ እጠይቃለሁ እንደዚህ አይነት ነገሮችን። አንዳንድ የምታዩት ነገር ስለማይመቻችሁ ለምንድን ነው የሆነው? ግን በወር ምን ያህል ብር ቢያገኙ ነው? በአማካኝ ከ2000 እስከ 3000 ብር ነው የሚከፈላቸው።
እንደዛ ኩላሊታቸው እስኪፈርጥ ድረስ ደረጃ ወጥተው ወርደው ቀኑን ሙሉ ቆመው 10 ዘጋ ተሯሩጠው በወር የሚከፈላቸው 2000 ብር፣ አንዳንዶቹ ቤት የተሻለ ቤት ነው የተባለ ቤት 3000 ብር፣ አንዳንድ ቦታ ላይ 2500 ብር እንደሚከፈላቸው ሰምቻለሁ። ስለዚህ ዛሬ ቤት ኪራይ ስንት ነው? ልብስ አለ፣ ሴቶች ናቸው፣ ብዙ ነገር ያስፈልጋቸዋል። ኮምፒቲሽኑ አለ። እዛ ደግሞ ተመራጭ ሆኖ ለመታየት ከስተመር ለመሳብ ከሌላው በልጦ መታየት አለ። ገዛ ገንዘብ ያስፈልጋል። እያንዳንዷ ከነሱ ስራ ጋር የተገናኘች ነገር ገንዘብ የሚያስፈልጋት ነች። ስለዚህ ያንን ገንዘብ በ2000 ብር አይሞሉትም፣ በ2500 ብር አይሞሉትም፣ በ3000 ብር አይሞሉትም። የቤት ኪራይ አለ። አንዳንዶቹ ኦፍኮርስ ሴቶች ቤት ተዘጋጅቶላቸው እዛ በግሩፕ ነው የሚታዩት። አንዳንዶቹ ደግሞ አይ በቃ በራሴ መውጣት አለብኝ ሴቶች ቤት አልኖርም የሚል ከሆነ ራቅ ብለው ወይም እዛ አካባቢ ላይ ቤት ሊከራዩ፣ ለዛ ሁሉ ገንዘብ ያስፈልጋል። ስለዚህ ያንን ቀዳዳቸው ነው መድፈን የሚችሉት ኤክስትራ በሚያገኙት ገንዘብ ነው። ይሄ ኤክስትራ ገንዘብ ወደዛ ይመራቸዋል ነው ያለችኝ። ግን ይሄ ከአቅም በላይ መሆኑባቸው አይ ደህንነት ይሻለኛል ብለው ትተው የወጡ ልጆችን አውቃለሁ ነው ያለችው። ግን አንዳንዶቹ የሚገኘው ገንዘብ በአንድ ጊዜ ህይወት የሚለውጥ ስለሚመስላቸው በግድ ይገቡበታል ነው ያለችው። እና ይሄ አይደለም አሁን የልጆቹ ፈልገው መግባት አለመግባት አይደለም። እኔ እዚህ ጋር በጣም እንትን ያለኝ ግን የሆቴል ቤት ነኝ ባለቤት ነኝ የሚለው ሰው ልጆች የሉትም ወይ? ቤተሰብ የለውም ወይ? ሴት ልጆቹ የሉትም ወይ? ካሉት ይሄ ነገር የሚደርሰው ሴት ልጆቹ ላይ ቢሆን ምንድነው አስዩም የሚያደርገው? በሰው ልጅ እንዴት ነው የሚነግደው? ዛሬ በሰው ልጆች የሚነግዱ ሰዎች ናቸው የበዙት። በተለይ ሆቴል ቤት ስጋ ቤት ምናምን የምትሉት ጋር ገንዘብ እስከከፈለ ድረስ ያቺ ልጅ የራሷ የሆነ ህይወት ያለው የማይመስለው ስንት የሆቴል ቤት ባለቤት አለ። አሻንጉሊት የምትመስለው የራሷ ነፍስ የሌላት የምትመስለው ኢቨን አንዳንዶቹ ነው ሰዎች ሁሉ መሆናቸውን የካዱ የሆቴል ቤት ባለቤቶች የስጋ ቤት ባለቤቶች አሉ። እነሱ ጋር ቀጥሎ የሚያሰሯቸው ዌይተሮች ሰው የማይመስሏቸው አሉ። ምክንያቱም ሰው እስከተባልክ ድረስ ተፈጥሯዊ መብት ሊከበር ይገባል። የራሱ የሆነ ቫሊዩ አለ። ያ ቫሊዩ ሊከበርልህ ይገባል። እነዚህ ነገሮች ሁሉ አሉ። እነዛ ነገሮች ግን ለእነሱ ትርፍ እስካስገኙ ድረስ ዋጋ የላቸውም እነዚህ ሰዎች ጋር ማለት ነው። እና እንዲህ አይነት የዘቀጠ ማንነትን ይዘው በሚያገኙት ገንዘብ ግን ማህበረሰብ ውስጥ ተከብረው ተፈርተው ገሌ ትልቅ ባለሀብት ነው። የሚገርማችሁ ደግሞ እንደዚህ አይነት የኃጢአት ገንዘብ እየሰበሰቡ ቤተክርስቲያን የሚረዱ ሰዎች አሉ። አንዴ እግዚአብሔር እንደ ሰው ነው እንዴ? አይደለም እኮ ገንዘቡ ከምን እንደመጣ ያውቀዋል። ገንዘቡ ከህፃን ልጅ ወይም ደግሞ ከታዳጊ ልጅ ደም እንደመጣ ያውቀዋል። ስለዚህ የደም ገንዘብ እንዴት ነው እግዚአብሔር የሚቀበለው? የላብ ገንዘብ እንዴት ነው የሚቀበለው? በግፍ የመጣ ገንዘብ እንዴት ነው ሊቀበል የሚችለው? ብዙዎቹ አስመሳዮች ናቸው፣ ባለሀብቶች ናቸው። ቤተክርስቲያን ሊያነጹ ይችላሉ። እግዚአብሔር ሰው እንዲታነጽ ነው የሚፈልገው እንጂ ቤተክርስቲያን ዝም ብለህ ቤተክርስቲያኑ ብቻ እንድትሰራለት አለ የሚፈልገው። እግዚአብሔር አንተ ከምትሰራለት ይሄ በሲሚንቶ በምናምን አድርገህ ከምትሰራለት ቤተክርስቲያን ይልቅ የዛችን ልጅ ህይወት ነው የሚፈልገው። የዛችን ልጅ ነፍስ ነው የሚፈልገው። እሷ ላይ ብትሰራ ነው የሚመርጠው። የሚያጸድቅ እንደውም እዛ ጋር ብሎኬት ከመደርደር ይልቅ እዚህ የልጅቷን ህይወት ወደ ተሻለ ነገር ብታመጣላት ነው የሚፈልገው። እና ብዙዎቹ ያንን አይደለም። ሰውን እንደሚያታልሉት ያህል እግዚአብሔርን ማታለል የሚችሉ የሚመስላቸው ሰዎች አሉ። ጠዋት ከነሱ ውጭ አስቀዳሽ የለም፣ ነጠላ ለባሽ የለም፣ ዳዊት ደጋሚ የለም። ተንበርክከው ልትመለከቷቸው ትችላላቸው። ከሰዓት በኋላ ጠንቋይ ቤት ናቸው፣ ሰላቢ ቤት ናቸው፣ ደብተራ ቤት ናቸው። ከዛስ የልጁ ጓደኛ የምትሆን ልጅን ቀጥሮ ለወንድ ሲያቃጥር ታዩታላቸው። በእሷ ነው መነገድ የሚፈልገው። ልክ አሁን እች ልጅ እንደነገረች ማለት ነው። ከዛስ ለሊት ተነስታ የተመሳሳይ ቢዝነስ ያለው ሱቅ ላይ እንድትረጭ እንዲህ የበከተ ማንነት የበከተ እዚህ ምድር ላይ የምንኖረው ምን ያህል ጊዜ ነው? እዚህ ምድር ላይ የምንኖረው ምን ያህል ዓመት ነው? ወዴት እንደምንሄድ አናውቅም ወይ ነው ወይስ በእግዚአብሔር መኖር እንጠራጠራለን? ይህንን የሚያደርገው በእግዚአብሔር መኖር የሚጠራጠር ሰው ነው። ምክንያቱም በእግዚአብሔር መኖር የሚያምን ሰው ነገ ከነገ ወዲያ ሲሞት ምን ሊገጥመው እንደሚችል ያውቃል። እንደ ስራ ውጤት መልካም ከሰራ የት እንደሚሄድ ያውቀዋል። መልካም ካልሰራ ምን ሊገጥመው እንደሚችል ያውቀዋል። ስለዚህ በእግዚአብሔር መኖር የምታምን ከሆነ መጥፎ ነገር የምትሰራ ከሆነ እግዚአብሔር የሚያደርገው ነገር የምትሰራ ከሆነ ነገ ምን ሊገጥም እንደሚችል ስለዚህ ገንዘብ ይበልጥብኛል ነው ወይ ከእግዚአብሔር? አይ እግዚአብሔር መኖሩን አምናለሁ፣ ግን ገንዘብ ስለሚበልጥብኝ ኖር ብዬ የነገውን እግዚአብሔር ያውቃል ከሆነ
እግዚአብሔርን ከመካድ የእግዚአብሔርን መኖር ካለማመን ጋር ምንም ልዩነት የለውም። ብዙዎቹ በዛ መስመር ውስጥ እየሄዱ ነውና እንዲህ አይነት አስቀያሚ ማንነት ያላቸው ሰዎች አሉ። እና ወርቅ አፈራው ሆቴል ቤት ውስጥ ስትገባ ብዙ የምትታዘበው ነገር አለ። ሆቴል ቤቶች ውስጥ ስትገባ ብዙ ከአእምሮ በላይ የሆኑ ነገሮች አሉ። ሰው ሆቴል ገብቶ መጠጣቱን፣ መብላቱን፣ ኢንጆይ ማድረጉን ነው የሚመለከተው። ከዛ ጀርባ ግን ከልጆች ላይ ወይም በልጆች ላይ የሚደረገውን ነገር ብዙ ሰው አያውቅም። አብዛኛው ሰው አንድ ሆቴል ላይ አዘውትሮ የሚሄደው ከዛ ቤት እንደው ልቀቅ ቢባል እንኳን የማይለቀው ሆቴሉ ከሌላው በጥራት የተለየ በዋጋ የተለየ ሆኖ አይደለም። እንደነገርኩ እዛ ሆቴል ውስጥ ከስተመር መሳቢያ የሚደረግ ነገር አለ። ከደብተራ ጋር ተመሳጥረው የሚከፈላቸው ወርሃዊ ደሞዝ የሚከፈላቸው ደብተራዎች አሉ። ከስተመርን ሰብስበው የሚያመጣ ገንዘብ የሚያስረጭ ገንዘብ እዛ ቤት የሚያስጨርስ የወር ደመወዙን ተቀብለው ከወር እስከ ወር እዛ ቤት ውስጥ የሚጠጡ ሰዎች አሉ አለች። እንዴ ባይን የሚታወቁ በደንብ የሚታወቁ በቃ ከዛ ቤት ቅሩ ቢባሉ እንኳን የማይቀሩ ቅሩ ቢባሉ የማይቀሩ እና እንደዚህ አይነት ነገር ስላለ ማህበረሰቡ ግንዛቤ እንዲያገኝ ፈልጌ ነው ይህን ታሪክ ያጫወትኩ ብላለች። እንግዲህ ያጫወተችኝ ታሪክ ወደ እናንተ አድርቻለሁ። ምን ታዘባችሁ? እናንተም ከዚህ ጋር በተያያዘ የምታውቁት ነገር ካለ በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። የዛሬው መርሃ ግብር የዛሬው ታሪክ የተከታተላችሁት ነበር። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም